እኛ ሀገር ላይ ኢሜል ማርኬቲንግ አይሰራም የሚል የተሳሳተ ኮንሴፕት አለ። ነገር ግን ትክክል አይደለም፣ ይሰራል። እኛም እንደ ቢዝነስ በሁለት የተለያዩ መንገዶች እንጠቀምበታለን። እሱን ሼር ላድርጋችሁ። የመጀመሪያው ነገር የምንሰራው የማርኬቲንግ ስራ አንድ ቢዝነስ ለሌላ ቢዝነስ የሚሸጥ አይነት ስራ ከሆነ በደንብ እንጠቀምበታለን። ያም ሲባል እንዴት ነው? ብዙ ሰው ኢሜሉን ቼክ አያደርግም። ኦፍኮርስ እናውቀዋለን። ነገር ግን የድርጅት ባለቤቶች፣ ማርኬቲንግ እንዲሁም ደግሞ የማኔጀሪያል ፖዚሽን ላይ ያሉ የትኛውም አይነት ግለሰቦች ከሶሻል ሚዲያቸው ባልተናነሰ ኢሜላቸውን ቼክ ያደርጋሉ። ስለዚህ እንደነዚህ አይነት ሰዎችን ታርጌት የሚያደርግ ስራ ስንሰራ ኢሜል ማርኬቲንግ በጣም ወሳኝ የሚባል ስራ ነው። ከዛ በተጨማሪ በሁለተኛነት ደግሞ ኢሜልን በጣም የምንጠቀምበት ለሪታርጌቲንግ። ያ ሲባል ምን ማለት ነው? የከስተመሮቻችንን ኢሜል ዳታ ኮሌክት አድርገን ለፌስቡክ እና ለተለያዩ የፔድ አድቨርታይዝመንት ዘርፎች እንጠቀምበታለን። ለምሳሌ ምን ማለት ነው? የ1000 ከስተመሮች ኢሜል ዳታ ካለኝ ያንን ዳታ ወስጄ እነሱን የሚመስሉ 100,000 ሰዎች ጋር አርስልኝ ብዬ ካምፔን ልሰራ እችላለሁ። which is ሉከል ላይክ ይባላል በማርኬቲንግ ቋንቋ። ስለዚህ ለምሳሌ ያላችሁን ወርኪንግ ከስተመሮች ሊሆን ይችላል፣ በሶሻል ሚዲያ የሚመጡ ከስተመሮች ሊሆን ይችላል። ኢሜል ኢንፎርሜሽናቸውን ኮሌክት ማድረግ ከቻላችሁ የሀቭን አይዲያ በጣም ትልቅ የሚባል ዳታ አላችሁ። ስለዚህ ያንን በፔድ አድቨርታይዝመንት እና በተለያዩ ማርኬቲንግ ዘርፎች በመጠቀም ውጤታማ መሆን ትችላላችሁ። ስለዚህ አይዘር ቢቱቢ ለመስራት አሊያ ደግሞ ያላችሁን ዳታ ተጠቅማችሁ ፔድ አድቨርታይዝመንት ለመስራት ኢሜል ኮሌክት ማድረግ ወሳኝ ነው።